ሰላም ጤና ይስጥልኝ ውድ የመሃል ሚዲያ ቤተሰቦች፣ በዛሬው ትንታኔያችን የባህር በር ጉዳይና ዓለም አቀፍ አሰራሮችን እንዲሁም ውስን ታሪካዊ ዳራዎችን እያነሳን ቆይታ እናደርጋለን። እየተከታተላችሁ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። ወደብ የሌላቸው ሀገሮች ከሌላው ዓለም ጋር የሚያደርጉት የንግድ እንቅስቃሴ የተገደበ በመሆኑ የወደብ አለመኖር ተጽዕኖ ጠንካራ ነው። የባህር በር የሌላቸው በማደግ ላይ ያሉ ሀገራት በባህር ዳርቻ ከሚገኙ አቻ ሀገራት ጋር ሲነጻጸሩ ለዓለም አቀፍ የሸቀጥ ትራንስፖርት ከፍተኛ ወጪ አለባቸው። ከባህር የራቁ ሀገራት ታሪካቸውም የሚያሳየው ይህንኑ ነው። በአጠቃላይ የባህር መዳረሻ ማጣት ለአንድ ሀገር በፖለቲካ በወታደራዊና በኢኮኖሚ ትልቅ ኪሳራ ስለመሆኑ ምሁራን ያስረዳሉ። ሰፊው ክፍሏ በባህሮችና በውቅያኖሶች በተሸፈነው ዓለም ላይ ከሚገኙት ወደ 200 ከሚጠጉ ሉዓላዊ ሀገራት መካከል 44ቱ የባህር በር የላቸውም ይላል የዓለም አቀፉ የንግድ ድርጅት ይፋ ያደረገው መረጃ። ከነዚህ ውስጥ 31 ያህሉ ደግሞ በማደግ ላይ ያሉ ሀገራት ናቸው። ከነዚህ ውስጥ ካዛኪስታን በቆዳ ስፋቷ ትልቅ ሆና ወደብ የሌላት ሀገር ስትሆን፣ ኢትዮጵያ ደግሞ ትልቅ የሕዝብ ብዛትና ሰፊ ግዛት ይዛ የባህር በር ከሌላቸው የዓለም ሀገራት ዋነኛዋ ናት። ወሳኙ ጥያቄ ታዲያ ዓለም እነዚህን ወደብ አልባ ሀገራት በምን መልኩ ልታስተናግዳቸው አሰራር ዘረጋች የሚለው ይሆናል። ወደ 169 የዓለም ሀገሮች የፈረሙበትና እንደ ኤሮፓውያን አቆጣጠር በ1982 የወጣው ዓለም አቀፍ የባህር ሕግ የዓለም ሀገሮች የባህር ክልልና ወሰንን በምን መንገድ መጠቀም እንደሚገባቸው መሠረታዊ መርሆችን አስቀምጧል። እንደ ኤሮፓውያን አቆጣጠር በ1994 ወደ ሥራ የገባው ሕጉ የጠረፍንና የዓለም አቀፍ ውሃ ክልልን ምንነትና አጠቃቀም እንዲሁም በባህር ወሰኖች የሚነሱ ውዝግቦችና የችግር አፈታት ሂደቶችን በዝርዝር አስፍሯል። የአንድ ሀገር የውሃ ክልል ከባህር ጠረፍ እስከ 22 ኪሎ ሜትር ድረስ ያለውን የውሃ አካል ያጠቃልላል ይላል ይህ ሕግ። በዚህ የአንድ ሉዓላዊ የሀገሮች የባህር ክልል ላይ የትኛውም ሀገር ለሰላማዊ ጉዳይ እስከሆነ መተላለፊያ ሊከለከል እንደማይችል ተመላክቷል። ከአንድ ሀገር የየብስ ወይም የባህር ጠረፍ ተነስቶ እስከ 370 ኪሎ ሜትር በሚረዝመው የባህር አካል ላይ ደግሞ አንድ የባህር በር ያለው ሀገር የራሱን የኢኮኖሚ ዞን መመስረት እንደሚችል ተገልጿል። የባህር በር ያላቸው ሀገሮች መብትና ዓለም አቀፍ ግዴታን በግልጽ የሚያስቀምጠው ይህ ሕግ በተለይ ከአንቀጽ 24 እስከ አንቀጽ 26 ባለው ክፍል የባህር በር ባለቤት ነኝ በሚል ብቻ ሀገሮች እንዳሻቸው የመሆንና የማድረግ መብት እንደሌላቸው በቀጥታ ያብራራል። የባህር ወሰናቸውን ለሰላማዊ እንቅስቃሴ እስከሆነ ድረስ ለሌሎች ሀገሮች ዝግ ማድረግ በፍጹም እንደሚከለከሉ ያትታል። የባህር ክልላቸው ለባህር እንቅስቃሴ ሰላማዊና ምቹ ስለመሆኑ ለመላው ዓለም መረጃ የመስጠት ግዴታ አለባቸውም ይላል። በሌላ በኩል በባህር ድንበራቸው ላይ ነዳጅ መሙላትን ጨምሮ የወደብና የትራንዚት አገልግሎት ለሚፈልግ መርከብ ያለ ልዩነትና ያለ አድሎ ባወጡት ተመን ምክንያታዊ ክፍያ በመሰብሰብ አገልግሎት መስጠት እንደሚንጋጌ
እንደ ቀይ ባህር ስላሉ ጠባብ የባህር መተላለፊያዎች የሀገሮች ትብብርና የውሃ አጠቃቀም የሚመለከት ነው። በጥቅሉም የባህር በር የሌላቸው ሀገሮች መብቶች እንዲሁም የባህር በር ካላቸው ሀገሮች ጋር የሚኖራቸው ግንኙነቶች በዝርዝር ሰፍሮ ይገኛል። እንደ አውሮፓውያን አቆጣጠር በ1963 በተቋቋመው የአፍሪካ አንድነት ድርጅት ወይም በአፍሪካ ህብረት ቻርተር መግቢያ ላይ በግልጽ እንደሰፈረው የአፍሪካ ሀገራት የባህር በር የሌላቸውን ጨምሮ የባህር ላይ ተጠቃሚ የመሆን መብት እንዲኖራቸው፣ በተለይ የባህር በር የሌላቸው ሀገራት በባህር ላይ የመጠቀም መብታቸው እንዲጠበቅ ዕውቅና ይሰጣል። እነዚህን የዓለም አቀፍ ሕግጋት መሠረት በማድረግና በተጨማሪ አንዳንድ ሀገራት ፖላንድ ወደብ አልባ ነበረች። እናም ከጀርመን መተላለፊያ ተሰጥቷት ወደብ እንድታገኝ ተደረገ። በቬርሳይ ውል የፖላንድ ኮሪደር ተብሎ የተሰየመው የጀርመን ክፍል ለሁለተኛው የፖላንድ ሪፐብሊክ ወደ ባልቲክ ባህር ለመግባት የቻለችውም በዚሁ ስምምነት ነበር። እንደ አውሮፓውያን አቆጣጠር በ2005 ከዩክሬን ጋር በተደረገው የመሬት ልውውጥ ምክንያት ሞልዶቫ 600 ሜትር ርዝመት ያለው በዳኑቤ መዳረሻ ተቀብላለች። ዳኑቤ ዓለም አቀፍ የውሃ መንገድ ሲሆን፣ ስለዚህም ወደብ አልባዎቹ ኦስትሪያ፣ ሃንጋሪ፣ ሞልዶቫ፣ ሰርቢያና ስሎቫኪያ ወደ ጥቁር ባህር አስተማማኝ መዳረሻ አላቸው። ለአብነትም መካከለኛው አውሮፓ የምትገኘው ጀርመን ኦስትሪያን፣ ስዊዘርላንድንና ሉክዘምበርግን ጨምሮ ከበርካታ ወደብ ከሌላቸው ሀገራት ጋር ድንበር ትጋራለች። ምንም እንኳ ጀርመን የራሷ የሰሜን ባህርና የባልቲክ ባህር መዳረሻ ቢኖራትም ወደብ የሌላቸው ጎረቤቶቿ ዓለም አቀፍ የንግድ መስመሮችን ለማግኘት በወደቦቿና በመሠረተ ልማት አውታሮቿ እንዲጠቀሙ ታደርጋለች። የአውሮፓ ኅብረት እንደ አውሮፓውያን አቆጣጠር 2020 ላይ ይፋ ያደረገው መረጃ መሠረት ስዊዘርላንድ ምንም እንኳ ወደብ አልባ ብትሆንም በጀርመን ወደቦች እንደ ሃምበርግና ብሬመን የመሳሰሉትን ወደቦች ለዕቃ ማጓጓዣ ትጠቀምባቸዋለች። በተመሳሳይ ኦስትሪያ የጀርመን ወደቦችን ለዓለም አቀፍ ንግዷ በተለይም በራይን ዳኑብ ኮሪደር በኩል ለመጓጓዣ ቁልፍ የሆነውን የውሃ መንገድ ትጠቀማለች። በመሆኑም ጀርመንና ወደብ አልባ ጎረቤቶቿ በአውሮፓ ኅብረትና በአውሮፓ ኢኮኖሚ ማዕቀፍ ውስጥ በሚደረጉ ስምምነቶች ውስጥ በመሳተፍ ወደብን በጋራ ይጠቀማሉ። የንግድ ስምምነቶችንም እንደ አማራጭ በመጠቀም በጎረቤት ሀገራት በነፃ የትራንስፖርት አገልግሎት ለማቅረብ ሀገራት ስምምነቶችን ይፈጽማሉ። የቬርሳይ ስምምነት ጀርመን ቼኮስሎቫኪያን በሃምቡርግና ስቴቲን የሚገኙትን የወደብ ክፍሎች የ99 ዓመታት የሊዝ ውል እንድታቀርብ ያስገድድ ነበር። ይህም በኤልቤና ኦደር ወንዞች በኩል የቼኮስሎቫኪያ የባህር ንግድ እንዲኖር አስችሏል። በፖለቲካ ድርድርና ውይይት አማራጮችን ስንመለከት ደግሞ በደቡብ እስያ የምትገኘውን አነስተኛዋን ወደብ አልባ ከተማ ቡታንን እናገኛለን። በሦስት ጎን ከህንድና በሰሜን ከቻይና ጋር ድንበር ትጋራለች። ነገር ግን ደግሞ በሀገራቱ መካከል በተደረገ ውይይትና ድርድር መነሻነት የባህር ድንበር በመጋራት አገራቱ የንግድ ቱሪዝምና የባህር ውስጥ ሀብትን በጋራ ተጠቃሚ እንዲሆኑ እንዳስቻላቸው የቢቢሲ ዘገባ ያትታል። አፍሪካ ውስጥም ኮንጎ ኪንሻሳና ኮንጎ ብራዛቪልን ማንሳት ይቻላል። ኮንጎ ኪንሻሳ የቤልጂየም ግዛት ነበር። ብራዛቪል ደግሞ የፈረንሳዮች። ኮንጎ ብራዛቪል ወደብ አልነበራትም። ሁለቱም ተስማምተው ከኮንጎ ኪንሻሳ የተወሰነ መሬት ወስደው ኮንጎ ብራዛቪል ወደ ባህር እንድትዘልቅ ተደረገ። በአጠቃላይ ከላይ
የዓለም አቀፍ ሕግጋትና ተግባራዊ ማሳያዎች እንደሚያሳዩት የባህር በር ያለው ሀገር የባህር በር የሌለውን ሀገር የባህር ንግድ እንቅስቃሴ ማወክ እንደማይችል ማረጋገጫ የሚሰጥ ነው። ውድ የመሃል ሚዲያ ቤተሰቦች መነሻችንም ጤና ይስጥልኝ።